ለምሳሌ ውሻ ሲነክስ የምናይ ከሆነ ከወዲሁ ስለ ነገው ነገር እግዚአብሔር ነገረም ማለት ነው። የውሻ መንከስ ማለት ክፉ መናፍስት ወደ ቤታችን ኑሯችን ውስጥ ገብቷል። ውሻው አተረጓጎሙ ሁለት አይነት ነገር ነው። አንደኛ ውሻ ከሰው ቤት ደጅ የማይጠፋ ነው። ከሰው ጋር ኗሪ የሆነ አካል ነው። ስለዚህ ከቅርብ ያው ኗሪ አይደለም ውሻ ከቅርብ በቃ ከቅርብ ከሆነ ዘመድ፣ ቤተሰብ፣ ጓደኛ የተላከ መንፈስ ነው ማለት ነው። በሰዎች የኑሮ ጉዞ ውስጥ ብዙ ሰው ለነገው በመጨነቅ ዛሬን በጭንቀት ማለፍ የተፈጥሮ ችግር፣ የመናፍስቱ አደጋ እና እንዲሁም ደግሞ የአኗኗራችን የጊዜ የዘመን የእንጀራ ተጽዕኖ እነዚህ ሁሉ ዛሬ አሳሳቢዎች ናቸው ማለት ነው። ብዙ ጊዜ እምነት የሌላቸው ሰዎች በመንፈሳዊው ምሪት ውስጥ እድልን ያለመዱ መንፈሳዊ ኃይል ታላቅ እንደሆነ ግንዛቤ የሌላቸው የጠላትን መቅደም እና ስልት መረጃው የሌላቸው ሰዎች ለነገው ዛሬ ይጨነቃሉ። እግዚአብሔር ቃሉ ግን የሚለን የነገውን አታውቁምና ነው የሚለው። የዛሬውን በሰላማዊ ሕይወት በቅንነት በበጎነት የዲያብሎስ ወጥመድ በሌለበት ኑሮና የዲያብሎስ ወጥመድ በሌለበት ቤተሰብ ውስጥ ደስ ብሎን የዛሬውን ለማለፍ እድሉን እንድናጣ ሁልጊዜ ክፉ መንፈስ ትንቅንቁ የዛሬዋን ቀን ማባከን ነው። የዛሬው ቀን ከባከነ የነገው ቀን ምን ሊሆን እንደሚችል በሚገባ ከጠላትነቱ አንጻር ካለው ልምዱ ብዙ መንገዶችን ሄዶ ለዘመናት ያለውን ትውልድ ጥሎ ያለፈ መንፈስ ስለሆነ ችግር የለበትም። የዛሬውን ማባከን በጣም ትልቁ ግዴታው ነው። እግዚአብሔር አምላክ ደግሞ ለነገ ክፋቱ ይበቃዋል፣ ለዛሬ ግን አትጨነቁ ነው የሚለው። በዚህ በያዕቆብ መልእክት ላይ ዛሬ ወይም ነገ ወደዚያ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድባለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና በዚህ ፋንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል። የማፈቃድ ይግባ ለነገ ጌታ ቢፈቅድ። ይህንን እድሜ ልካችንን ብለነው አናውቅም። ወደ ኑሯችን ውስጥ ስንመለስ በኑሯችን ውስጥ ጌታ ቢፈቅድ ብለን የጀመርንበት ጊዜ የለም። በትምህርታችንና በእውቀታችን ውስጥ ጌታ ቢፈቅድ ብለን ያቀድንበትና ለስሙ ክብር አሳልፈን የሰጠንበት ጊዜ የለም። ራሱ ኑሯችን ወይም እድሜ ጊዜያችን ሰዓቶቻችን ቢጠየቁ የሚመልሱት መልስ ለነገ ይሄን እናደርጋለሁ ብቻ ነው፣ ለሚቀጥለው ይሄን እናደርጋለሁ ብቻ ነው ያለው እንጂ ጌታ ቢፈቅድ ያለ ሰው የለም ብለው ይመሰክራሉ። ከዚህ ሁኔታ አንጻር እግዚአብሔር ቢፈቅድ ያላልንባቸው ሰዓቶች ለእኛ ተጨማሪ እረፍት ማጣያ፣ መንፈሳዊ ሰላምን ሳናውቀው መኖሪያ ሆኗል። መንፈሳዊ ሰላም ቤት ውስጥ ከምታገኙት ሰላም ይበልጣል። መንፈሳዊ ሰላም በጉልበት ከሚመጡ ሰላሞች ይበልጣል። መንፈሳዊ ሰላም በአጭር ርቀት ውስጥ አእምሮ ከመጎሳቆል እና አእምሮ ከመጃጀት የሚከላከል ኃይል ነው። ያ መንፈሳዊ ሰላም ነው። መንፈሳዊ ሰላም የሚመጣው ደግሞ ጌታ ቢፈቅድ በሁሉም ቦታ ላይ እሱን ኃላፊ የማድረግ መንፈሳዊ ሕግ ነው እና እንፋሎት ናችሁ አለ እዚህ ጋር።
የነገውን አታውቁም አለ። የነገውን ለሚያውቅ አምላክ አሳልፎ ለመስጠት እድሉን ከማጣት ጋር የተያያዘ ችግር በጣም ብዙ ህይወትና ቤተሰብ ውስጥ ጉዳት አለ። ለነገው ያሰቡ እናትና አባቶች ለነገው ሀብትን፣ ገንዘብን፣ ሌላም ነገርን ለማቆየት ሲታገሉ ልጆቻቸው ደግሞ መንፈሳዊ የሆነውን ሰላም አጥተው በእንጀራ ብቻ ተወልደው ብዙዎቻችን ማለት ነው እንደዚህ የጠላት ኃይል ስር ሰዶ ህይወታችን እስኪጎዳ ድረስ ግንዛቤያችን ጠፍቶ ለነገው በሚኳትኑ እናትና አባቶች ህይወት ውስጥ ተገኝተን ዛሬ ያንን መኳተን ከአባቶቻችን በከፋ መንገድ ይዘነዋል፣ እየተጨነቅም ማለት ነው። ለነገው የሚያስበውን አምላክ ቦታ አልሰጠንም። የእምነት የጸሎት በእምነት በኩል እግዚአብሔር ነገ ኃይሌ ይሆናል፣ ጉልበቴ ይሆናል፣ ተስፋዬ ይሆናል፣ መሪ ይሆናል፣ ጠባቂ ይሆናል ብለን ጊዜ ባለመስጠት የመጣብን ችግር ጠላት እንዲበዛ ነው ያደረገው። የምናቀውም የማናቀውም ምቀኛችን በሩቅም በቅርብም በመናፍስት መጠቃት ግዴታ ሆነ በቃ። ስለዚህ ነገ የሚሆነውን አታውቁም። ስለዚህ ምን ይሁን ነገ እንድናውቅ ምን እናርግ? የነገውን የሚያውቅ ባለቤት ያስፈልገናል። የነገን የሚያውቅ ባለቤት ደግሞ እግዚአብሔር ነው። እግዚአብሔር ወደ ቤታችን፣ ወደ እውቀታችን፣ ወደ ኑሯችን እንዲገባ የሰጠንበት ጊዜ የለም። ብዙዎቹም አሁንም አይሰጡም። ስለዚህ ለነገው የሚወስነው በመጽሐፍ ቅዱስ ውስጥ እንደሚነግረን ለነገ ክፋቱ ይበቃዋል ነው ያለው። ነገ ክፋት ነው ማለት ነው። ለዛሬ አትጨነቁ፣ ለነገ ክፋቱ ይበቃዋል። ይሄ የአዲስ ኪዳን መልእክት ነው። ለነገ ክፋቱ ይበቃዋል። የሚገርም ነው። አዎ ለነገ ክፋቱ ይበቃዋል። ክፋት ነው የሚያድገው ማለት ነው። ክፉ ኃይል ነው የሚያድገው ማለት ነው። ጠማምነት ነው የሚያድገው። አስቸጋሪነት ነው። ሰዎች ስነ ልቦናቸው ወደሚያኮራ መንፈሳዊ በረከት የሚደርሰው እምነት ሲኖራቸው ነው። በእምነት ውስጥ ፍቅር አለ። በእምነት ውስጥ ሰላም አለ። በእምነት ውስጥ ጥርጣሬ የለም። በእምነት ውስጥ መረበሽ የለም። በእምነት ውስጥ የእግዚአብሔር ጥበቃ አለ። በእምነት ውስጥ የቅዱሳን መላእክት ተራዳኢነት አለ። በእምነት ውስጥ የሰራነውና የነካነው የተባረከ ይሆናል። አለ እምነት ደግሞ በሚሆንበት ጊዜ ፕሮግራማችን ሳንደርስ ወደ ግባችን ሳንመጣ ያየነውና የነካነው ሁሉ አስፈሪ እንደሆነብን፣ መንፈሳችን እንደቀዘቀዘ፣ ማስተዋላችን እንደደከመ ይቀራል ማለት ነው። በመሆኑም ለነገ የሚሆነውን አታውቁምና፣ በቃ ይሄ በትክክል የሚሆነውን አታውቁምና በሱ ፋንታ ለነገ በምትሉት ፋንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል። አሁን ግን በትዕቢታችሁ ትመካላችሁ። እንደዚህ ያለ ትምክህት ሁሉ ክፉ ነው። እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው። ነገ ጌታ ቢፈቅድ፣ እስቲ ለነገ ጌታ ቢፈቅድ ያላልንባቸውን ዘመኖች አስቡ። እግዚአብሔር የለም፣ ሰንበት አያስፈልግም፣ ስራ ብቻ ነው። ስራ 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 ስንል አስማተኞች ቀደሙንና ቁጭ አሉ። መተተኞች ቀደሙንና ቁጭ አሉ። እሁድ እረፍት፣ መዝናናት፣ የኪነት አብዮት ብለን ስንጨፍር ምትሃተኞች ቀደሙንና ቁጭ አሉ። ምቀኞችና ተንኮለኞች ከኋላም ከፊትም ከበርም ከመውጫውም ከመግቢያውም ላይ በሟርት አደነዘዙንና ቁጭ አሉ። እኛ
ስጋዊ እድገትን ስንመኝ ዛሮችና ቡዳዎች ቀደሙንና ልጆቻችንን አፍዝዘው አልሆነ አቅጣጫ መምራት ጀመሩ። ነገ ቢፈቅድ አላለም፣ ጌታ ቢፈቅድ አላለም። ተቀድመናል። አሁን በመናፍስት ተቀድመናል። እያንዳንዱ ለነገው በጎ ፈቃድ ለእግዚአብሔር ያልሰጠበት ህይወት የራሱ ችግር መፍጠሪያ ሆኖ ነው የምናገኘው። ስለዚህ የነገን ለዛሬ ጌታ ቢፈቅድ ብንል በሱ ፈቃድ ጥላ ውስጥ ስላሳለፍን መንፈሳዊ እቅዶቻችን ውስጥ እግዚአብሔር አምላክ ኃላፊነት እንዲወስድ በእምነት ስለሰጠን የነገውን ጊዜ በሰላምና በፍቅር በእግዚአብሔር ጥበቃ ውስጥ ለማለፍ እድሉን እናገኛለን ማለት ነው። በትምህርታችን ጌታ ቢፈቅድ አላልንም። ተማርን። እያንዳንዱ ባልጠበቀው፣ ባልፈለገው፣ ባልኖረበት፣ ባላወቀው መንገድ ውስጥ እየኖረ ነው። ሌላው ነገ ጌታ ቢፈቅድ ባላለበት እውቀት ውስጥ እውቀቱ ጠላት ሆኖት ጠላት አፍርቶ ክፉ ኃይል ገብቶበት ወደሚፈልገው ሳይሆን ወደማይፈልገው፣ ወደ እድገት ሳይሆን ወደማያድግበት፣ ወደሚመገብበት ሳይሆን ወደሚራብበት፣ ወደሚሰራበት ሳይሆን ወደሚደክምበት መንገድ እየመራው ነው ያለው። ለዚህ ነው እዚህ የነገውን ፈቃድ ለልዑል እግዚአብሔር አምላክ እየሰጠን እንድንሰራ ከእግዚአብሔር የተሰጠን ነፃ መንፈሳዊ ኃይል ነው። የነገውን ፈቃድ በበጎነት ዛሬ ከጀመርነው ነገም ለኛ እግዚአብሔር በጎ ነው ወይም ጊዜው በጎ ነው ማለት ነው። በመሆኑም ህይወታችሁ ምንድን ነው ደግሞ የሚል ጥያቄ አለ። ምንድን ነው ህይወታችሁ? እንደሌላው የሚታመሙ ሰዎች ዛሬ አልታመሙም። ለሌላው ህመም የሚሆን መንፈስ በገንዘባቸው፣ በአካላቸው፣ በልባቸው፣ በምኞታቸው ለሰው ይልካሉ። የዘመናችን መተቶች ብዙዎችን አፍዝዘው የሚገኙት በሰዎች በስራ ወይም በቤተሰብ ወይም ደግሞ በእድል ወይም ደግሞ በአጓጉል ሰዓት ከተለከፈው ይልቅ በሰው የተለከፈው ይበልጣል። ሰው ልክፍት ሆኖ ማለት ነው። የሰው ህይወት ልክፍት ሆኖ በሰው የተለከፈው በተፈጥሮ መንፈሱ ፈልጎ ከሚለክፈው የሚበልጥ ነው። ነገ የሚሞቱ ሰዎች ዛሬ ለሌላው ሞት ሲመኙ፣ ነገ የሚወድቁ ሰዎች ዛሬ ለሌላው መውደቅ የሚመኙ። ታዲያ መጽሐፍ ቅዱስ ሲነግረን ህይወታችሁ ምንድን ነው አለኩ። ምንድን ነው? መጽሐፍ ቅዱስ ነው ይሄን ያለን። ሳይንቲስት አይደለም ይሄን ያለን። በደንብ ከሰማይ አምላክ የመጣ መንፈሳዊ ቃል ነው። ስለ ነገው መወሰን የሚችል እግዚአብሔር አምላክና እንዲሁም የተደበቀ ጠላታችን እሱም በራሱ መንገድ ይወስናል። እግዚአብሔርም ለልጆቹ በጥበቃው በኩል ይወስናል። በጥበቃው በኩል ያለውን ውሳኔ ለማግኘት የነገውን ጊዜ ዛሬ በበጎ ፈቃድ መስጠት አለብን ማለት ነው። ከዚህ ቃል የምንማረው የነገውን ነገር ጌታ ቢፈቅድ ይሄን አድርጋለሁ፣ ይሄንን እሰራለሁ ብለን ስሙን ካስቀደምን በዛ ውስጥ ለማን ኃላፊነት ሰጠን ማለት ነው? ለእግዚአብሔር ኃላፊነት ሰጠን ማለት ነው። ይህን ለልጆቻችን ለቤተሰባችን ልንናገረው የሚገባ እውነት ነው። የነገውን ፈቃድ ለአምላክ አሳልፎ መስጠት፣ ለዛውም ደግሞ በሐሳባችንም በቃላችንም በኑሯችንም ውስጥ ቃሉን የሰመረ ቦታ መስጠት። ነገ ለሱ ፈቃድ ከሰጠን በሕይወታችን አጥቂ የሆኑ ነገሮች ሁሉ ቀድመው ከመምጣታቸው በፊት መረጃ እናገኛለን። ጠላት ምን እያደረገ እንዳለ፣ ጌታ ሆይ በነገው መንገዴ ላይ እንቅፋቶችን አርቅልኝ ብለን ማታ አመስግነን ስንጸልይ መቼም የዛን ጊዜ ነው ሕሊናችን የሚያርፈውና የዛን ጊዜ እግዚአብሔር ይናገራል። በመጽሐፈ ኢዮብ ምዕራፍ 33 ላይ የሚናገረው ነገር አለ። እግዚአብሔር በአንድም መንገድ ወይም በሌላም መንገድ ወይም በህልም ይናገራል ይላል። በአንድ መንገድ ወይ በሌላ መንገድ ወይም በህልም ይናገራል።
ስለዚህ በህልም ውስጥም መረጃ እናገኛለን ማለት ነው። ስለዚህ አስቀድመን መንፈሱ ከሚያጠምዳቸው ወጥመዶች ውስጥ እናመልጣለን። ዛሬ መጸለይ ስንጀምር፣ መስገድ ስንጀምር የሚታዩን ምን አይነት ችግር እንዳለ እንኳ በህሊናችን ውስጥ እየገመትን ያለው እኔ ሳላቀው ይሄን ያህል ጊዜ ያደፈጠ ጠላት መኖሩን አሁን አውቄያለሁ የምንልበት ደረጃ ላይ እየደረስነው ለእግዚአብሔር የነገውን ጊዜ ለሱ ፈቃድ መስጠት ስለጀመርን ነው። የሚጸልይ ሰው የነገውን ፈቃድ ለፈጣሪ አምላክ ይሰጣል። በዚህ መካከል እሱ ደግሞ መረጃ ይሰጠናል ማለት ነው። መረጃዎቹ አንዳንድ ሁኔታዎች ስናይ ያደረብንን መንፈስ መለየት ነው። የነገውን በጎ ፈቃድ ለማግኘት ዛሬን መንፈስን መለየት፣ በውስጣችን ምን አይነት መንፈሶች አሉ፣ ዘርፋቸው የበዛ ብዙ አይነት እና በጣም በረቀቀ ሁኔታ ስልታቸውን አዳብረው ማንነታችን እስኪጠፋ ድረስ የሚፈታተነ ኃይል አለ። ያንን መለየት ነው። በነገ በጎ ፈቃድ ውስጥ የእግዚአብሔር ፍቅር ሲታይ ሕይወታችን ውስጥ ያለውን አስጨናቂ ነገር እንድናውቀው ይረዳናል። እግዚአብሔር ለነገው ካሰበ ዛሬ እኛ የምናስበውን ጊዜ እሱ ተጋራ ማለት ነው። ተካፈለልን። ሲካፈልልን ሊያደናቅፈን የነበረው፣ ሊያስረን የነበረው፣ ሊያፈዘን የነበረውን ጠላት ተወዲሁ የዲያብሎስን ኃይል ማለት ነው ይሰብርልናል። ከዛም ውስጥ አንዳንድ መረጃዎች እናገኛለን። ለምሳሌ ውሻ ሲነክስ የምናይ ከሆነ ከወዲሁ ስለ ነገው ነገር እግዚአብሔር ነገረም ማለት ነው። የውሻ መንከስ ማለት ክፉ መናፍስት ወደ ቤታችን ኑሯችን ውስጥ ገብቷል። ውሻው አተረጓጎሙ ሁለት አይነት ነገር ነው። አንደኛ ውሻ ከሰው ቤት ደጅ የማይጠፋ ነው። ከሰው ጋር ኗሪ የሆነ አካል ነው። ስለዚህ ከቅርብ ያው ኗሪ አይደለም ውሻ ከቅርብ ከቅርብ ከሆነ ዘመድ፣ ቤተሰብ፣ ጓደኛ የተላከ መንፈስ ነው ማለት ነው። ኗሪ ስለሆነ ውሻ አንዳንድ ጊዜ ተኩላ፣ ጅብ ምናምን እናያለን። ይሄ ለነገው እንቅፋት የሚሆን መንፈስ ነው። ዛሬ ጅብ ሲያባረረኝ አደረ ብለን ዝም ብለን ነው የምንወጣው። ለነገው እግዚአብሔር ሆይ ይሄንን ክፉ ጠላት አስወግድልን ብለን አንጸልይበትም። በህልም አይቼ ዛሬ ጅብ ሲያባረረኝ አደረ ምናምን ይባላል። ይሄ የውጭ መንፈስ ነው። ይሄ ደግሞ ሁለት አይነት ነው። በጣም ጨካኝ የሆነ ክፉ የሆነ መንፈስ ወደ ቤታችንና ወደ ኑሯችን ገብቷል። የነገውን አካሄዳችንን ሊያበላሽ ነው። ወይ ቡዳ ሊሆን ይችላል፣ ወይ መተት ሊሆን ይችላል። ዞሮ ዞሮ ግን ጠላት በዛ መኝታ ላይ አለ። እግዚአብሔር እየነገረን ነው፣ ግን እኛ አልገባንም። አተረጓጎማችን ከቅዠት አንጻር ስለምንገነዘብ በረቀቀ ሁኔታ የመናፍስቱ ስልት ውስጣችን ቦታ እንደያዘ አልተረዳነውም። አንዳንድ ጊዜም ደግሞ ሸረሪቱንም ጊንጡንም እናያለን። ውቃቢ አምላክ ተቆጥቶናል ብለን ቡና እናፈላለታለን። ከዚህ በኋላ ከፍተኛ የሆነ ቦታ በስፋት የነገውን እንቅፋት በራሳችን ተጨማሪ ግብር ሰጠነው ማለት ነው። ዛሬ ሲያቃዠኝ አደረ የሆነ ገደል ምናምን ሳያደርኩ እንላለን አንዳንድ ጊዜ። ይሄ የተለመደ ነገር ነው። በመሆኑም ይሄ ቤት በደንብ ቡና አልተፈላለትም፣ በቀን 3 ጊዜ ይፈላ ይባላል። ቅዠቱን ለማባረር ማለት ነው። የቤቱን የመንፈስ ሸክም ለማስወገድ ቀጥታ ከጣዖት ጋር የተያያዘ አካሄድ እናቶቻችን ሄዱና ከዛ በኋላ የነገው ነገር በሙሉ እንቅፋት ሆነ። በውስጣችን ከገባ በኋላ ነገ ጌታ ቢፈቅድ የሚለውን ቃል አናወጣትም። ይሄን አደርጋለሁ፣ ይሄን እሰራለሁ፣ ይሄን በዚህ መንገድ ሄዳለሁ፣ እከሌን በእንዲህ መንገድ አጠቃለሁ፣ በዚህ በኩል ደካማ ጎኑን አገኛለሁ ብለን ስለምንደክም ያ ሁሉ ተያይዞ የነገውን ጊዜ ደስታ ሳናገኝበት፣ እረፍት ሳይኖረን፣ መንፈሳችን ሳይጽናና፣ በተለይም የእግዚአብሔርን ደስታ ሰላማዊውን ሕይወት ሳንቀምሰው
ሁል ጊዜ እንደተሳቀቅን ዘመናችን ያልፋሉ። በዚህ ጎዳና ውስጥ ብዙዎች ተጎድተውበታል። ነገ ጌታ ቢፈቅድ። የክርስቲያኖች መንፈሳዊ መንገድ ግን ይሄ ነው። ነገ ጌታ ቢፈቅድ። ከዛ እሱ ደግሞ ፈቅጃለሁ ይላል። ለምን? የፈቃዱ ሕይወት አንዱ ክፍል ለእኛ በጎ ማሰብ ነው። ከበጎው መንገድ እንድንወጣ አይፈልግም።